ዛሬ በርካቶች በሙሉ ፈቃደኝነት ደም መለገስን ባህል አድርገውት ይታያሉ። ስሜ ሄኖክ ወጋለ ይባላል። የምኖረው እዚህ ባህር ዳር ነው። ደም የምለግሰው ለሶስተኛ ጊዜ ነው። ስሜ ሀያል ጸጋሶ ይባላል። የዚህ ባህር ዳር ከተማ ነዋሪ ነኝ። ለ10ኛ ጊዜ ነው ደም የሚሰጠው። እንደ ደቡብ ወሎ ነዋሪው አቶ ሙሉጌታ ይርጋ ያሉት ደግሞ ዛሬ ለ71ኛ ጊዜ ለግሼ ለ72ኛ እየተዘጋጀው ነው። ብዙዎች በፈቃደኝነት ደም ለመለገስ መነሻ የሆናቸው የህይወት ገጠመኛቸውን ይናገራሉ። የሥራ ባልደረቦች በአንድ ወቅት የመኪና አደጋ ደርሶባቸው ስለነበር እነሱን ወደ ደብረ ታቦር ሆስፒታል፣ ወደ ባህር ዳር፣ ጎንደር እየወሰድን በመንገድ ላይ ደም እያጠራቸው ደም የሚገኝበት ሁኔታ ባለመኖሩ ያው ህይወታቸው እስከ ማለፍ ደርሷል። እና ምን ጊዜም ሚዲያ ሲሰማ እነሱ የሥራ ባልደረቦች ናቸው ትዝ የሚሉኝ ማለት ነው። የህክምና ባለሙያዎች ደግሞ ከሙያቸው አንጻር ደም መለገስ ከጤና አንጻር ያለውን ጠቀሜታ ያስረዳሉ። ከመለገስ የምናገኛቸው ጥቅሞች የመጀመሪያው ትልቅ የሆነ የህሊና እርካታ እናገኛለን። ሰዎች በደም እጦት አይሞቱም። ሌላው ደግሞ የሚለግሱ ሰዎች ከማይለግሱ ሰዎች በድንገተኛ የልብ ህመም የመያዝ እድላቸው በጣም ዝቅተኛ ነው። ከካንሰርም የመያዝ እድላቸው በጣም ዝቅተኛ ነው። ዘንድሮ 13ኛው የዓለም በጎ ፈቃደኛ ደም ለጋሾች ቀን በአማራ ክልል ደቡብ ጎንደር ዞን ደብረ ታቦር ከተማ ሲከበርም በየአካባቢው የሚገኙ በጎ ፈቃደኛ ደም ለጋሾችን ሰናይ ምግባር ለብዙዎች አርአያነታቸውን ለማጉላት ታስቦ ነበር። ኛ ጊዜ የሚከበረውን የዓለም አቀፍ ደም ለጋሾችን ቀን ምክንያት በማድረግ ደም ለገስ ህይወት እንታደግ። የዘንድሮው የዓለም ደም ለጋሾች ቀን መሪ ቃል ደም ያስተሳስረናል የሚል ሲሆን መልእክቱም ደም በመለገስ ህይወት ያድኑ በሚል መፈክር ይከበራል። ዕለቱ የሚታሰበው በጎ ፈቃደኛ ደም ለጋሾች ህይወት አድን የሆነውን ደም በበጎ ፈቃደኝነት በመለገስ ለሚያደርጉት የተቀደሰ ተግባር ምስጋና ለማቅረብና በተጓዳኝም የደምና የደም ተዋጽኦችን አስፈላጊነት ግንዛቤ ማሳደግ ለማስቻል ነው። የዘንድሮ የዓለም በጎ ፈቃደኛ ደም ለጋሾች ቀን የብሔራዊ ደም ባንክ አገልግሎት ከአማራ ክልል ጤና ጥበቃ ቢሮና በደም ልገሳ ላይ ለመስራት ከተቋቋመው የሚዲያ ፎረም ጋር በመተባበር በደብረ ታቦር ከተማ መካሄዱ ያለ ምክንያት አልነበረም። ካሁን ቀደም በዛ አካባቢ የደም አገልግሎት ስራ ላይ አልዋለም። ሆስፒታሉም ስራ በደም አገልግሎት ላይ ብዙም አይሰራም ነበር። ስለዚህ ህብረተሰቡ የደም መለገስ ባህል በጣም ዝቅተኛ የሚባል ነው። ስለዚህ አነስተኛ ስለሆነ በአገር አቀፍ ደረጃና ክልሉ ባንድ ላይ በጋራ በመሆን ይከበራል። የሚከበርበት ምክንያት ዋናው ደብረ ታቦር ከተማ ላይ በጣም አነስተኛ አፈጻጸም ስላለ ይሄንን ከፍ ለማድረግ ነው። በዚህ በዓል ላይ በክልሉ የሚገኙና በተደጋጋሚ የበጎ ፈቃደኛ ደም ለጋሾች እውቅና ተሰጥቷል። ከነዚህም አንዱ ለ71 ጊዜ ደም በመለገስ በሀገራችን በሁለተኛነት የሚጠቀሱት አቶ ሙሉጌታ ይርጋ ይገኙበታል። በአንድ ወቅት በህይወት መንገድ ላይ ያጋጠማቸው ሁኔታ ለበጎ ፈቃድ ደም ለጋሽነት እንዳበቃቸው ይናገራሉ። ሆኖም ልምዱ በሌለበት ባህሉ ባልዳበረበት ህብረተሰብ ደም መለገስ አስቸጋሪ እንደነበር ነው የሚያውሱት። እንደ አቶ ሙሉጌታ የደም ልገሳ በህብረተሰብ ውስጥ ያለው ግንዛቤ አነስተኛ ቢሆንም ለለውጥ የተዘጋጀ ማህበረሰብ ስለመሆኑ ማሳያ የሚሆን ልምድ አላቸው። እኔ በቤተሰቦቼ ከባድ ጫና ይደረግብኝ ነበር። እረ በቃ ትሞታለህ፣ እስከ መቼ ነው የምታቆመው? አንድ ቀን እንደዚህ ትለኝ ነበር። አሁን ታላቅ እህቴ እንደዛ ትለኝ ነበር። አሁን ከውጭ ከመጣች በኋላ አሁን የኔ የመሰረትኩት ማህበር አባል ነች። ያው 3 ጊዜ ለግሳለች። ከመጣች አሁን ጥቂት ጊዜ ሆኖ 3 ጊዜ ለግሳለች። እሷ እንኳን አሁን ቋሚ አባል ነች። እሷ ቋሚ ለጋሽ ነች። መነሻቸው ይለያይ እንጂ አሁንም ብዙዎች በበጎ ፈቃደኝነት ደም ለመለገስ ዝግጁ ሆነው ይገኛሉ። ደም ለመለገስ ያነሳሳይ ነገር መጀመሪያ በጣም ወዳት ጓደኛ የደም ካንሰር ታማ ነበርና ለሷ ደም መስጠት በጀመርኩበት ሰዓት የጀመርኩት ማለት ነው። ከዛ በኋላ ግን እኔ ደም በመለገሴ የብዙ ሰዎችን ህይወት መታደግ እንደምችል ግንዛቤው አለኝ። ያ ግንዛቤ ደግሞ በራሴ ተነሳሽነት ይሄን ተግባር እንድፈጽመው ያነቃኛል ማለት ነው። ደም መሰጠው ዋናው እንትኑ በተለያየ በደም ማነስ ችግር ያሉ በሽተኞች፣ እናቶች፣ ህፃናት እነሱና እኔ የበኩሌን አስተዋጽኦ ለማበርከት ክቡራን እንግዶች፣ ደም ክቡር ነው።
ደም እንደማንኛውም ሸቀጣ ሸቀጥ በገንዘብ አይሸጥም፣ አይገዛም፣ አይለወጥም። የኢትዮጵያ ብሔራዊ የደም ባንክ ክቡር ዓላማና ትምህርታዊ ተልእኮም ይህ ነው። ታዋቂው የማስታወቂያ ባለሙያ አቶ ብሸት ወርቅ አለማው የደም ባንክ አገልግሎት የክብር አምባሳደር ሆኖ ማገልገል ከጀመሩ ሰንብተዋል። በደብረ ታቦር በተከበረው የዓለም የበጎ ፈቃድ ደም ለጋሾች ቀን በዓል ላይ ተገኝተው በነበረበት ወቅት መልእክት አስተላልፈው ነበር። ደም መለገስ ታላቅነት መሆኑንና ይህንንም ከአርአያዎቻችን መከተል እንደምንችል ከተደነቁት ውስጥ አቶ ሙሉጌታ የሚባሉት ሰውዬ ከኮምቦልቻ የመጡት 71 ጊዜ ደም የሰጡ ናቸው። ይሄን ነው ህዝቡም ወገኔ እንዲከተለው የምንፈልገው። ቢያንስ እዚህ ምድር ላይ ስንኖር ለራሳችን ብቻ እየበላን መኖር የለብንም። ይሄ ትርጉም የለውም። አንድ ሰው ለሌላው ሰው ከተረፈ የኔ መኖር ሌላውን ሰው የሚጠቅም ከሆነ ለሌላ ሰው መኖሬ ለኔ ያስደስተኛል። ይሄ ለኔ የኔ የህይወት መመሪያዬ ነው። ማሰብ መቻል ያለብን እኛ ስንኖር ምን ጥለናል ማለፍ አለብን የሚለው አስተሳሰብ ሊዳብር መቻል አለበት። በእርግጥ በዓሉ ከበጎ ፈቃደኞች የሚሰበሰበው ደም ዝቅተኛ በሆነበት በደብረ ታቦር ከተማ መካሄዱ የለውጥ መጀመሪያ ሊሆን እንደሚችል የከተማዋ እምነት ሆኖ አግኝተነዋል። ይሄ በጣም በከፍተኛ ሁኔታ ለውጥ ያመጣል ብለን እናስባለን። ምክንያቱም ግንዛቤውን ከፍ ያደርገዋል። ይሄም አለው የትልልቅ ሰዎች ሲመጡ ሲናገሩ መልእክት ሲያስተላልፉ ህብረተሰቡ ከጊዜ ወደ ጊዜ ካሁን ቀደም ትንሽ ለውጥ ቢኖርም አሁን ግን ይሄኛው ከፍተኛ ለውጥ ያመጣል ብለን እናስባለን። የብሔራዊ ደም ባንክ አገልግሎትም ሆነ የበጎ ፈቃድ ደም ለጋሾች አምባሳደር ሆኖ በማገልገል ላይ እንደሚገኙት እንደ አቶ ብሸት ወርቅ አለማው ያሉ ታዋቂ ሰዎች መልእክታቸውም ይኸው ነው። ደም በመለገስ ህይወትን ያድኑ። ደም ክቡር ነው። ክቡር ደምን ለግሶ ወገንን ማትረፍ ትልቅ ነገር ስለሆነ በእውነቱ መላው የኢትዮጵያ ህዝብ ደሙን በመለገስ በደም ችግር ምክንያት የሚያልቁትን ወገኖቹን ከሞት እንዲያተርፍ ነው አደራ የምለው።